ሰው አለ ያሳያችኋል ግን እንዴት ሳትነግሪኝ ሄድሽ አልኳት አይ ሌላ ሰው አለ ብሎኝ ነበር እዛ አይቼ ነበር አቂሜ ስላልቻለ አንቺ እንድታሳይ ፈልግ ያው ሌላ አማራጭ እኔ ሄጃለሁ ስለመሸብኝ በቃ ሌላ ጊዜ ያያለኝ እኔ እኮ ለሷ ቆይቼ ነበር ከደወልኩኝ በጣም ዘገያችሁ ያ ሰው ደግሞ እንዴት እንደዚህ እንትን ያለሽ ሌላ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ። ያው ከስንት ደስታ ከስንት ነገሮች አሁን ተመልሻለሁ። እጅግ በጣም ደስ ብሎኝ ነበረ። የእውነት ለመናገር ሁላችሁም በጣም ደስ የሚል ኮሜንት ነበር እየሰጣችሁ የነበረ። እጅግ በጣም ነው የማመሰግነው። አዩንም እንዳመሰግናችሁልኝ አይቻለሁ። እግዚአብሔር ያክብርልኝ። የእውነት አንዳንድ ጊዜ እንደዚህ አይነት ጓደኛ ይስጣችሁ። ማንም የለኝም ብቻዬን ነኝ ብላችሁ በምታስቡበት ሰዓት እንደዚህ አይነት ሰው እግዚአብሔር ይሰጣችኋልና ሁሌም መልካም ሁኑ እና በጣም ነው የማመሰግነው ሁላችሁ። እሷንም ስላመሰግናችሁልኝ እጅግ በጣም ደስ ብሎኛል። ዛሬ ግን የመጣውላችሁ በቤት ዙሪያ ነው። በቤት ዙሪያ ሲላችሁ ያው ብዙ ልጆች በጣም ታጨናንቁኛላችሁ፣ በጣም ትጠይቁኛላችሁ፣ መረጃዎቹ ሰጣችኋለሁ። ግን አንዳንድ ልጆች ግን እኔ ምንም አልልም። እግዚአብሔር ልቦና ይስጣችሁ። በስሜት ብቻ የምትመሩ ሰዎች አላችሁ። እክሊ ስለፈለገ ብቻ ስላያችሁ ብቻ ውስጣችሁ ሳታዳምጡ የምትፈልጉት ነገሮች አሉ። ምንድነው እሱ ነገር ደግሞ እውነት እኔ እንጃ። የሰው ልጅ ይደክማል፣ ፀሐይ አለ፣ ትራንስፖርት አለ፣ ስንት ነገሮች አሉ እና እክሌ ይመጣል በዚህን ሰዓት እንደዚህ በዚህን ቀን ይመጣል ብላችሁ ትነግሩኝና ከዛው ለሰውን ካስለፋው በኋላ በቃ ረፍዶብኛል እንደዚህ ስለቆያችሁብኝ ሄጃለሁ ወይም ደግሞ ሌላ ቦታ እንደዚህ አግኝቻለሁ ማግኘት እኮ ደስ ይላል። ግን ባታስለፉስ? እውነቴን ነው የምላችሁ፣ ባታስለፉት ምን አለበት? ምን ችግር አለው? እውነት እኔ እንጃ። እኔ አንዳንድ ሰዎች በጣም ጥሩ ሰዎች እንዳላችሁ፣ አንዳንዶች ሰዎች ደግሞ እኔ አላቅም እንዴት እንደምታስቡ ወይም ደግሞ እኔ ሊሸውዳችሁ ወይም እኔ ከእናንተ ልበላ አድርጋችሁ እኛን ተቀጥሩና ሌላ ሰው ደላላ ጋር ትሄዱና ደግሞ እነዛ ሰዎች ያሳያችሁን ነገር ደግሞ እነዛ አልስማማ ሲላችሁ ደግሞ ወደ እኔ ትመጣላችሁ። ከዛ ሰው ጋር ደግሞ ታጋጩኛላችሁ ማለት ነው። ይሄን ያደረጋችሁ ልጆች ታውቃላችሁ። እና አንዲት ልጅም በጣም በቃ ተጨቀጭቀኝ ነበረ። መጣው እንደዚህ በቃ ትለኝ ነበርና መጥቻለሁ ብላ እንደውላልኝ ነበርና በሚመቸኝ ቀን አሳይሻለሁ ብላኝ ነበር። እነግርሻለሁ ታሳኛለሽ ብላ ነበር ይቅርታ። ከዛ እሺ ብለን እየጠበቅናት መጨረሻ ላይ ጠፋች። እኔም አልደወልኩላትም። ፍላጎት ካላት ራሷ ትደውላለች ብዬ ዝም አልኩኝ ማለት ነው። ከዛ ምን ታረጋለች? ጫንጮ ከሄደች በኋላ ለምን ልጁ ስለተናገረኝ ነው የተናደድኩት። ከዛ እንደዚህ የሆነ ልጅ ደወለልኝ። እንዲህ ቤት ሰው ነበር የሰጠኝ ስልክሽን እንዲህ ያለኝ። እሺ ከዛ ደግሞ ትንሽ ቆይችና እሷ ደወለች። ተከታታይ ሲሆንብኝ አንድ ላይ ናችሁ የሆነ ሰው እኮ ደውሎልኛል እንዲህ ብሎኛል አልኳት። አዎ አለች። ከዛ እሺ በቃ ሰው አለ ያሳያችኋል፣ ግን እንዴት ሳትነግሪኝ ሄድሽ አልኳት። አይ ሌላ ሰው አለ ብሎኝ ነበር እዛ አይቼ ነበር አቂሜ ስላልቻለ አንቺ እንድታሳይ ፈልግ ሌላ አማራጭ ለምን ታያለች አይደለም ሌላ አማራጭን አይታ ያንን ነገር ሳሳምናት ሲቀር ደግሞ ወደኔ ገብቷቸዋል። በትንሽ ብር ሳንስማማ ቀርተናል። እኔ ደግሞ ደውዬ ቶሎ ብዬ ሌላ ሰውን አዘጋጅቼ 5 ደቂቃ 10 ደቂቃ ባልሞላ ውስጥ ሲሄዱ ሄጃለሁ። ስለመሸብኝ በቃ ሌላ ጊዜ ያያለሁ። እኔ እኮ ለሷ ቆይቼ ነበር ከደወልኩኝ በጣም ዘገያችሁ። ያ ሰው ደግሞ እንዴት እንደዚህ እንትን ያለሽ ሌላ እና እውነት በጣም ነው የሚያስጠላው። በሄዳችሁበት ሁሉ ይቅናችሁ፣ ግዙ በተመቻችሁ ቦታ። ነገር ግን እንደዚህ አማራጭ አርጋችሁ ተጣድፋችሁ ከሌላ ሰው ጋር እኔ እንዲህ ብዬ ነበር ማለት አያስፈልግም። ለምን
የምትገዙን ነገር በገንዘባችሁ ነው፣ በድካማችሁ ገንዘብ ስለሆነ የትኛውን ቦታ ያሳካላችሁ ግዙ። እኔ የማቀርበውን ብቻ ግዙ ማለት አይደለም፣ ግን አንዳንድ ጊዜ ሰውን አስለፍታችሁ እንደዚህ ማድረግ እውነት አግባብ አይደለም። እኔ ስሽ ራሴ ነኝ ችግር እኔ ግን መሄድ ከተውኩኝ በጣም ቆይቻለሁኝ። ታውቃላችሁ እየደከመኝ መውለጃ የምሳት ስለደረሰ ብዙም እግረ መንገድ ስሄድ ህመሞችም ስላሉ አልሄድም። ገብቷችኋል? ስለዚህ እባካችሁ በስሜት ብቻ አሁን የማስገባላችሁ ቪዲዮ አለ ታውታላችሁ አሉ ቤቶች ማማራጭ እኔ እንዳቅማችሁ እኔ እንጃ በጣም መልካም የምሰራ ሰው ግልጽ የሚናገር ሰው ብዙ ጊዜ አይወደድም፣ ብዙ ጊዜም ደግሞ አልፍለትም። ይሄን እናውቃለን። አጭበርባሪ ሰው በዚህ በቃ በምላሱ አሳምኖ እንዲህ ነው የሚለው ሰው ግን በአጭር ጊዜ ውስጥ አልፎለት ታያላችሁ። እኔ ለምን እንደዛ አልሆንኩም አይደለም ነው። ለምንድን ነው እንደዚህ ልላችሁ የፈለኩት? በሀቅ አረብ ሀገር ሰርቼ ስለማቅ ድካሙ ስለማቅ እንዴት ተሰርቶ እንደምመጣ ስለማቅ የእናንተንም ሀቅ አልፈልግም። እናንተ ሁሌ በራሳችሁ ገንዘብም ሰርታችሁ ገዝታችሁም ቢሆን እንድታመሰግኑ ነው እንጂ የማይሆን ነገር ገዝታችሁ እንድትረግሙኝ አልፈልግም። እንደገና እኔ ጥሩ ነገር ነው በጣም ብዙ ጊዜ እንደዚህ ስሰራ ታውኛላችሁ አይደለም? ግን ምንም የተቀበልኩት ነገር የለም። የተቀበልኩት አንዴ ነው። እሱንም ለኔ ይገባኛል ብዬ አላስብም። ይገባኛል ብዬ አላሰብኩት ምንድነው በጣም እንደ ድካሜ እንደ ልፋቴ አላገኘሁኝም። ግን የምከፍለው ዋጋ ከሁሉም የበለጠ እኔ ነኝ። ቀጥታ የምታገኙት እኔ ነኝ። ስንቱ ስልክ የምመልሰው እኔ ነኝ። እዛ ገምደው እንደዚህ ሆን ለማገድ እኔ ነኝ የበለጠ ክሳራና ጉዳት የሚደርስብኝ። ገብታችኋል? እኔ ከጨረስኩ በኋላ ነው ከነዛ ሰዎች ጋር ማገናኛችሁ። የበለጠ ኃላፊነቱን ወስደው የምታቁኝ እኔን ነው እንጂ እነዛን ሰዎች አይደሉም። የሆነ ችግር ቢኖር እኔን ነው የምትይዙት። ገብታችኋል? እኔ ነኝ እዚህ ጋር ሚዲያ ላይ መጥቼ እያወራ ያለሁት። እነዛ ሰዎች እኔ ያገናኟችሁ እንጂ በሚዲያ አታውቋቸው። ይሄ ሁሉ ኃላፊነት ወስጄ ነው እንትን እያቀረብኩኝ ያለሁት ማለት ለምን እንዳትጎዱ ስለምፈልግ። እኔ እንጃ ከተሳሳትኩም ደግሞ አርሙኝ። አውቃለሁ የሰው ፍላጎት ማሟላት አልችልም። የሰው ፍላጎት ሁሉንም ሰው አስደስታለሁ ብዬ አላስብም። ግን ጥቂት ከ105ም ከ102-3ም ቢያንስ ከነቁ የራሳቸውን ነገር እንዲይዙ በማለት ነው። ገብቷቸዋል እንጂ ለሌላ ነገር አይደለም። እኔ ግዴታ ይሄን ነገር እንትን ካላልኩኝ ካላሳያችሁ እንትን አይደለም ማለት አይደለም። ብዙ የሚሰሩ ነገሮች አሉ። ገብቷቸዋል። ብዙ ልጆች እርግጠኛ ነሽ ወይ የእውነት ነው ወይ ህጋዊ ነው ወይ ህገወጥ ነው? በጣም በቃ እንጃ። ለአንድ ሰው ስንት አይነት ለማስረዳት ስንት አይነት ነገር እንደማድረግ እኔ የማውቀው። ስለዚህ ማድረግ በመቻሌ መመለስ በመቻሌም እግዚአብሔር ይመስገን በጣም አመሰግናለሁ። ገብቷቸዋል። ማማራሩን ብቻ አይደለም ግን እኔ እንጃ አንዳንድ ሰዎች የምታደርጉት ነገር ደስ ስላላለኝ ነው ይሄን ነገር መመለስ የፈለኩት። እና ሁላችሁንም አይደለም የምታውቁት ታውቃላችሁ። በስሜት ብቻ ባትመሩ ጥሩ ነው ባይነኝ እኔ። እና ለማንኛውም አሉ ቪዲዮዎች አልስተካከልልኝ ብሎ የነበሩት አሁን አንዱን አስተካክዬዋለሁ ማሳያችሁ ይሆናል። የምትችሉት ለሚፈልጉ ሰዎች ሼር አድርጉ። ለሚፈልጉት ሰዎች የማትፈልጉም ደግሞ ላይክ አድርጋችሁ የእናንተ እግዚአብሔር ያለ ቦታ እስከምታገኙ ድረስ እግዚአብሔር ያሳካላችሁ። ጠንከራችሁ በርታችሁ ስሩ። እንግዲህ የሁላችንም ጾም ይገባል። የውድ እህቶች ሙስሊሞች እንትን ጾምም ይገባል ቅርታ። ስለዚህ ዱዓ ጸሎት አድርገን መዋደድ መፋቀር የሚኖርበት ጊዜ እግዚአብሔር ያምጣልን። ይሄን ነው ማለት የምፈልገው ማለት ነው። እና ባላችሁበት ፈጣሪ ጠብቃችሁ ራሳችሁን ጠብቁ። እኖራለሁ ሲባልም መሞትም አለ። ስለዚህ የሰራችሁትን ነገር ጥሩ ነገር ላይ ለማዋል ሞክሩ እላችኋለሁ። ለማንኛውም መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ ሀገራችን ሰላም ያርግልን። እኔም ደግሞ የበለጠ ደህና ስራ ይዤ እንድመጣ በሰላም መጀመሪያ ሁለት ሆኜ
ከዛ ደግሞ ወደ እናንተ እንድመጣ ሁሌም ጸሎቴ ነው። በዱዓ በጸሎት አስቡኝ። ለማንኛውም ደህና ሆኑልኝ። በጣም ነው የምወዳችሁ የማከብራችሁ። ቻው። Ada yang sangat